እንዴት ናችሁ ተመልካቾቻችን? እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ዛሬ እዚህ ለገሃር አካባቢ የሚገኘው የመድኃኔዓለም ካቶሊካዊ ቤተክርስቲያን ተገኝተናል። የዚህ ቤተክርስቲያን አመሰራረት እንዴት ነበረ፣ ታሪኩ ምን ይመስላል የሚለውን በሰፊው ልናስቃኛችሁ፣ ደግሞም በውስጡ የኪነ ህንጻ ባህሪውንም እንዲሁ በሰፊው ልናስዳስሳችሁ ተገኝተናል። አብራችሁን ቆዩ። እንደምን አደረሽ ቅድስት? እንኳን ደህና መጣሽ። ደህና ነሽ? እንደምን ነሽ? ደህና መስገን ደህና መስገን ደህና መስገን ደህና ነሽ? እንኳን አብራ ደረሰን። እርስዎን እስቲ እንተዋወቁት በደንብ። እኔ አባ ኃይሌ ገብርኤል መለቆ እባላለሁ። የኢትዮጵያ ካቶሊካዊት ቤተክርስቲያን የካፑችን ገዳም አባል ነኝ። እዚህ ቤተክርስቲያን አጋጣሚ ነው እንዲያውም ቤተክርስቲያን አለ፣ ከቤተክርስቲያን ጋር ደግሞ ገዳምም አለ። በዚህ ገዳም ነው የምኖረው። እኔ ቲዮሎጂ አስተማሪ ነኝ። በተጨማሪ ደግሞ የካፑችን ማህበር የልማት ስራዎችን አስተባብራለሁ። በሶስተኛ ደረጃ ደግሞ ዓለም አቀፍ ካቶሊካውያን ቆሞስም ነኝ በዚህ ቤተክርስቲያን። ዛሬ መድኃኔዓለም ቤተክርስቲያን የተገኘ ነው። ይሄኛው በጣም ቆንጆ የሆነ ቤተክርስቲያን አዲስ አበባ የሚገኘው ለገሃር ፊት ለፊት የሚገኘው መድኃኔዓለም ቤተክርስቲያን ነው። እሺ፣ እንዴት ነበር አመሰራረቱ? ቆየት ያለ እንደሆነ የኪነ ህንጻ ባህሪው ከውጭ ሲያዩት ገና በድንጋይ የተሰራ ነው። ረጅም ዓመት ያስቆጠረ እንደሆነ ግልጽ ነው። መቼ ነበር የተመሰረተው? እንዴት ነበር የተመሰረተው? በመጀመሪያ እንኳን ደህና መጣችሁ። እዚህ በመገኘታችሁ ደስ ይለኛል። ይህ ቤተክርስቲያን እንዳልሽው ጥንታዊ ቤተክርስቲያን ነው። አዲስ አበባ ከተማ ብዙ ያልተነገረላቸው ጥንታዊና ውብ ቅርሶች አሏት። ይሄ በአዲስ አበባ ከተማ ደረጃ በቅርስነት የተመዘገበ ቤተክርስቲያን ነው። የተቆረቆረው የተመሰረተው በ1932 ዓመተ ምህረት አካባቢ ወይንም የዛሬ 86 ዓመት በፊት ይሆናል ብለን እንገምታለን። እንደምታዩ ቤተክርስቲያኑ ጡብ ድንጋዮች የተሰራ የተለያዩ ቅርሶች ያሉበት፣ መግቢያ ላይም ብዙ ውብ ቅርሶች አሉበት። መስቀል አለበት፣ የእመቤታችን ማርያም አለ፣ የወፎች ስዕሎች አሉ። ከፍታው ወደ 15 ሜትር ይሆናል ብለን እንገምታለን። ከቆምንበት ወደ ላይ መስቀሉ ድረስ ማለት እስከ መስቀሉ ድረስ 15 ሜትር ይሆናል ብለን እንገምታለን። አሁን ከቆምንበት ስር ደግሞ ሌላ ታች የምድር ጸሎት ቤት ወይንም ቤተክርስቲያን ይገኛል። ፊት ለፊት ቤተክርስቲያኑ መሃል ላይ የእመቤታችን ቅድስት ድንግል ማርያም ሐውልት አለ። የሚያመለክተውም ቤተክርስቲያን ባለችበት እመቤታችን ቅድስት ድንግል ማርያም አለችበት የሚለውን ለማሳየት ነው። በላዩ ላይ በቤተክርስቲያኑ ጫፍ ላይ ትልቅ መስቀል አለ። ያ መስቀል በሁሉም አቅጣጫዎች ይታያል። በቤተክርስቲያን መግቢያ በስተግራ በኩል በሰው ቁመት የተሰራ መድኃኔዓለም ይገኛል። የሚያመለክተውም ይህ ቁምስና ወይም ይህ ቤተክርስቲያን መድኃኔዓለም ቤተክርስቲያን መሆኑን ለማሳየት ነው። ሌላው ደግሞ በዚህ በግድግዳው ላይ የተለያዩ ስዕሎች እናገኛቸዋለን። እንዳልኩሽ ውብ የሆኑ ቅርጻ ቅርጾች አሉ። እነዛም የሚያመለክቱት እንግዲህ ተፈጥሮን የሚያሳዩ የተፈጥሮ ውበት የተፈጥሮ ድንቅ የሚያሳዩ ናቸው። በዚህ ቤተክርስቲያን እንግዲህ አገልግሎት ይሰጣል፣ ብዙ አገልግሎት ይሰጣል። የመጀመሪያው ከዚህ በፊት ይህ ቤተክርስቲያን የተሰራው ለጣሊያኖች ተብሎ ነበር የተሰራው። በጣሊያን ወረራ ጊዜ ነበር። ከዛ በኋላ ጣሊያኖች ከወጡ በኋላ አበሾች መገልገል ጀመሩ። ስለዚህ በአሁኑ ጊዜ ይህ ቤተክርስቲያን ለኢትዮጵያውያን አገልግሎት ይሰጣል። በአማርኛ በግዕዝ ቋንቋ ቅዳሴ ይቀደሳል። ለኤርትራውያንም አገልግሎት ይሰጣል። እንዲሁም ደግሞ ለጣሊያኖችም አገልግሎት ይሰጣል። አፍሪካውያን የሆኑ የውጭ ሀገር ዜጎች በእንግሊዝኛ ቋንቋ አገልግሎት የሚያገኙበት የአምልኮ ስፍራ ነው። በአጋጣሚ ያለነው ለገሃር አስፓልት ላይ ነውና በጣም መኪኖች ድምጻቸው ሲያልፍ ይረብሻል። ምናልባት ስለ ኪነ ህንጻውም ውስጥ ስላሉትም ነገሮች በሰፊው ወደ ውስጥ ገብተን መጫወት ከቻለን መልካም። አጋጣሚ ሆኖ የዚህ ቤተክርስቲያን ዲዛይነር
ወይም አርኪቴክት ማን እንደሆነ እስካሁን መረጃ አላገኘውም። እንዳልኩሽ ቤተክርስቲያኑ በውጭ በኩል ውብ ነው። ወደ ውስጥ ስንገባ ደግሞ በጣም ውብ እንደሆነ በጣም ድንቅ ቤተክርስቲያን እንደሆነ ለማየት እንችላለን። በጣም ነው የሚያምረው አይደለም? ቆንጆ አይደለም? በጣም በውጭ ብቻ ነበር ማቀው። ዛሬ ውስጡን ሳይ በጣም ነው የተደነኩት። ሲያምር ለአምልኮ ውስጡም ውጭም ሲያምር ለአምልኮም ደስ ይላል። አንድ አማኝ መጀመሪያ ወደ ቤተክርስቲያን ሲገባ ምን እንደሚያደርገው? አንድ ሰው ወደ ቤተክርስቲያን ሲገባ መጀመሪያ ይሰግዳል። ከሰገደ በኋላ በዚህ ቤተክርስቲያን በስተግራና በስተቀኝ በኩል የጸበል ገንዳዎች አሉ። ወደ ጸበል ገንዳዎች ሄዶ እጁን በጸበል ገንዳ ነክሮ በጸበል ውሃ እጁን ካስገባ በኋላ ከነከረ በኋላ መስቀል ምልክት በግንባሩ በደረቱና በግራና በቀኝ እጅ ያማትባል። ያ ማለትም ክርስቲያን መሆኑን ወይም መጠመቁን የሚያመለክት ነው። ይሄ ጸበል ውሃ የሚያመለክተው የክርስትና ሕይወት የሚያመለክት ነው። ስለዚህ በዚህ ቤተክርስቲያን ሁለት የውሃ ገንዳዎች አሉ። በዛ ራሱን ይባርካል በግራና በቀኝ። ሌሎች ምእመናን ወደ ቤተክርስቲያን ሲገቡ ከቤተክርስቲያን በስተግራ በኩል አንድ ትልቅ መስቀል አለ። በመስቀል አድርገው መስቀሉን ይዘው የሚሳለሙ ሰዎች አሉ። ይሄ ጥንታዊ መስቀል ነው። የቤተ ክርስቲያን ጋር እኩል እድሜ አለው ብለን የምንገምተው ቆንጆ መስቀል ነው። ሌላው በዚህ ቤተ ክርስቲያን እንደገባን የምናገኛቸው ሁለት ነገሮች አሉ። አንድ በስተቀኝ በኩል፣ ሌላ ደግሞ በስተግራ በኩል። እነዚህ ማናዘዣዎች ናቸው። ንስሐ መግባት የሚፈልግ ሰው በግል በግራ ወይንም በቀኝ በኩል ማናዘዣዎች ገብቶ ንስሐ መግባት ይችላል። ይህ ቤተ ክርስቲያን እንግዲህ በአንድ ጊዜ ወደ 600 የሚሆኑ ምእመናንን ማስተናገድ ይችላል። አሁን ባለንበት ደረጃ ወይንም መጀመሪያ ወለል ላይ የምእመናን መቀመጫና መንበርከኪያ አለ። ከበስተኋላችን ሰገነት አለ። ያ ደግሞ የመዘምራን ሰገነት ነው። መዘምራን የሚዘምሩበት ነው። ሌላው ደግሞ ቤተ ክርስቲያኑ ጣራው በእንጨት የተሰራ ነው። ውብ እንጨት ነው። የዛሬ 80 ዓመት በፊት ቢሆንም እስካሁን ድረስ ብዙ አልተጎዳም። ሌላው ደግሞ ከላይ ያሉ መስኮቶች አሉ። 12 መስኮቶች በዚህ በኩል 12 መስኮቶች በቀኝ በኩል ይገኛሉ። በአጠቃላይ 24 መስኮቶች አሉ። ይህም በራእይ ምዕራፍ 5 ቁጥር 8 ላይ 24 ሽማግሌዎች ብሎ የተጠቀሰ እግዚአብሔር የሚያመልኩ በጉን የሚያመልኩ 24 ሽማግሌዎች የሚል ጥቅስ አለንና ያንን የሚወክል ነው። ሌላው በግድግዳው ላይ ሌሎች 14 የመስቀል መንገዶች አሉ። በሁለቱም አቅጣጫ 7 በዚህ በኩል 7 በግራ በኩል የሚገኙ የመስቀል መንገዶች ብለን የምንጠራቸው በካቶሊካውያን ዘንድ በሕማማት ሳምንታት በአብይ ጾም ጊዜ የሚደረግ ጸሎት ነው። ጌታችን ኢየሱስ ክርስቶስ በጎልጎታ የተጓዘበት መንገድ ነው። ቪያ ዶሎሮዛ ይላሉ። የሐዘን መንገድ ማለት ነው። ጌታችን ኢየሱስ ክርስቶስ ከጲላጦስ ፍርድ ወንበር ተነስቶ እስከሚሰቀልበት እስከ ቀራንዮ የተጓዘበትን መንገድ የሚያሳዩ ናቸው። ምንድን ነው እንግዲህ ሁሉ ሰው ወደ ኢየሩሳሌም ሄዶ መጓዝ ማየት አይችልም፣ በአቅም ምክንያት ከቦታ አንጻርም። ስለዚህ ወደዛ ለመሄድ የማይችሉ ሰዎች ባሉበት ቤተ ክርስቲያን የጌታችን ኢየሱስ ክርስቶስን ሕማማት እያሰቡ እሱ የተጓዘበትን ሕማማት እያሰቡ
ጸሎት የሚያደርጉበት ስርዓት ስለሆነ የመስቀል መንገድ ተብሎ ይጠራል። ቤተ ክርስቲያኑ በአጠቃላይ 18 በሮች አሉት። መግቢያ በር በጣም ውብ የሆነ በር ነው። ከዛ ደግሞ ከቤተ ክርስቲያኑ በስተግራና በስተቀኝ በኩልም በሮች አሉ። ሌሎች ወደ ቤተልሔም ወይ ወደ ሳክርስቲ መግቢያ በሮች አሉ። በስተግራ 4 በሮች አሉ፣ 2 አሉ። በዚህ በስተቀኝ እንደዚሁ 2 በሮች አሉ። መውጫ በርም አለ። ስለዚህ በአጠቃላይ 8 በሮች አሉ። ያ ደግሞ ብፁዓናት የሚባሉ ማቴዎስ ወንጌል ምዕራፍ 5 ቁጥር ከ1 እስከ 12 ላይ ጌታችን ኢየሱስ ክርስቶስ ያስተማረው የእግዚአብሔርን ፈቃድ የሚፈጽሙ ብፁዓናት ተብሎ የሚጠሩ 8ቱ ብፁዓናት አሉ። አንዳንድ ጊዜ እነዛ 8ቱ ብፁዓናት የኛ የክርስቲያኖች መታወቂያ ብለን እንጠራቸዋለን እና ለምሳሌ በመንፈስ ድሆች የሆኑ ብፁዓን ናቸው፣ የዋጅ ብፁዓን ናቸው፣ የሚያስታርቅ ብፁዓን ናቸው፣ ይቅር የሚሉ ብፁዓን ናቸው እያለ የተናገረው ሁኔታ አለና የክርስቲያኖች ሕይወታ የሚያንጸባርቁ ብፁዓናትን የሚወክሉ በሮች ናቸው። ሌላው በዚህ እንዳልኩሽ ቤተ ክርስቲያን ላይ ወለሉ ሞዛይክ ነው፣ ውብ ነው። እዚህ ጋር እንኳን ምንጣፍ ተደርጓል። ከምንጣፍ ውጭ ያሉት ማለት ነው። አዎ ምንጣፍ፣ ከምንጣፍ ስርም መስቀል አለ፣ አበባ አለ፣ ወፎች አሉ፣ አሶች አሉ፣ ዳኪዎች አሉ እና ያ ሁሉ እንግዲህ ለቤተ ክርስቲያኑ ውበት ይጨምራል። ሌላው በቤተ ክርስቲያን ውስጥ ካሉ ነገሮች ሐውልቶች አሉ፣ የተለያዩ ሐውልቶች አሉ። በካቶሊክ ቤተ ክርስቲያን ሐውልት አይመለክም፣ ነገር ግን ለአስተንትኖ ስለሚጠቅም ሐውልቶች እንደ መጽሐፍ ናቸው። ብዙ ይናገራሉ፣ ለማስተማሪያ ይጠቅማሉ። አዎ ለዛ ተብሎ እንግዲህ የተለያዩ ሐውልቶች አሉ። በዛ በኩል እንደምናየው ቅዱስ ፍራንቺስኮስ ዘአሲዚ የሚባል ዘንድሮ የሱ የሙት ዓመት እናክብራለን። ቅዱስ ፍራንቺስኮስ በካቶሊክ ቤተክርስቲያን ትልቅ ቅዱስ ነው። ትልቅ ቦታ የሚሰጠው ቅዱስ ነው። በስተኋላችንም እንደዚሁ ቅዱስ አንጦኒዮስም በካቶሊክ ቤተክርስቲያን ትልቅ ቦታ የሚሰጠው ቅዱስ ነው። ከሱ ቀጥላ ደግሞ ቅድስት ሪታ የምትባል አንዲት እሷም የቤተ ክርስቲያን ቅድስት ናት። ትልቅ ቦታ የምሰጣት ቅድስት ናት እና የቅዱሳን እና የቅዱሳት ሐውልቶችን በቤተ ክርስቲያን ውስጥ እናገኛቸዋለን። ከውጭም ከውስጥም መልኩን ሳየው የሮማውያን ነገር ይመስላል። የኪነ ህንፃ ባህሪው ምን አይነት አርኪቴክቸር ይሁን የሚለውንና ቤተክርስቲያናቱ ሲሰሩ የጋራ የሆነ ነገራቸው ምንድነው? ለየት ያለውስ እዚህ ቤተክርስቲያን ውስጥ ያለው ነገር ምንድነው የሚለውን ብናነሳ እንግዲህ የቤተክርስቲያን አሰራር ያው ሮማኒስክ የምንለው ወይም የሮማ ቤተክርስቲያን የምንላቸው ባለ ማዕዘን ቤተክርስቲያን አሉ። የሮማውያን ማለት ነው ሄኛው? አዎ የሮማውያን። አዎ በካቶሊካዊት ቤተክርስቲያን እነዚህ ነገሮች አሁን ያየናቸው ነገሮች በሙሉ በሌሎች ካቶሊካውያን ቤተክርስቲያናትም ይገኛሉ። ጸበል አለ፣ የንስሐ ቦታ አለ፣ የመስቀል መንገዶች አሉ። መቀመጫዎችም ሞሮለስ ተመሳሳይ ነው። በካቶሊክ ቤተክርስቲያን የሚቆሙበት ጊዜ አለ፣ የሚቀመጡበት ጊዜ አለ። ቃለ እግዚአብሔርን ሲሰሙ ለምሳሌ ይቀመጣሉ። ወንጌል ሲነበብ ይቆማሉ። ከዛ ደግሞ ስጋው ወደሙ ሲፈተት ይንበረከካሉ እና ለዛ እንዲመች ተብሎ ነው እንግዲህ መቀመጫ አለ፣ መንበርከኪያም አለ እና እነዚህ በሌሎች ካቶሊክ ቤተክርስቲያንም ተመሳሳይ ነገሮች ናቸው። ፊት ለፊታችን በጣም የሚያምር ነገር ይታየኛል። ምናልባት ጠጋ ማለት ከቻልን ገናም ስለሆነ ደግሞ የበረቱን ታሪክ የሚዘክር ነገር ያለ ይመስለኛል ካልተሳሳትኩ። ጎበዝ ትክክል ነሽ። ያለንበት ቦታ ፊት ለፊት ከኛ ፊት ለፊት ያለው መንበረ ታቦት ነው። በካቶሊክ ቤተክርስቲያን መንበረ ታቦት ነው። በካቶሊክ ቤተክርስቲያን አንዳንድ ቦታ መንበረ ታቦት ይሸፈናል፣ ይዘጋል፣ በግሪል ይዘጋል። እዚህ ግን ዓለም አቀፍ በመሆኑና የውጭ ሀገር ዜጎችም ስለሚጠቀሙበት ይህንን ድሮ ግን ግሪን ነበረ።
መንበርከኪያ ነበረ። ሰው ተንበርክኮ ነበር ቅዱስ ቁርባን የሚሳተፈው የሚቀርበው። አሁን ግን ይሄ ተነስቷል እና ያለንበት ቦታ ቅዱስ ስፍራ ነው፣ መንበረ ታቦት ነው፣ ስጋሁ ወደሙ የሚፈተትበት ስፍራ ነው እና ይህንን ቦታ ስንመለከት ፊት ለፊት ያለው መድኃኔዓለም ጌታችን ኢየሱስ ክርስቶስ ሐውልት ነው። ይህ በጣም ግዙፍ ነው። ደግሞ በጣም ነው የሚያምረው። አቀራረጹም ለየት ያለ ነው። በጣም ቆንጆ ነው። ይሄ ከውጭ ሀገር የመጣ ነው። 3 ሜትር ተኩል ይሆናል ብለን እንገምታለን እና በሶስት ቦታ ተገምዶ ወይም ተቆርጦ ወደ ኢትዮጵያ የገባ ይመስለኛል። ከግዙፍነቱ የተነሳ ሁሉን አንድ ላይ ይዞ ለመምጣት ስለከበዳቸው ይመስለኛል በሶስት ቦታ ተከፍሎ የመጣ መሆኑን እናያለን። የተቀጠለችባት ቦታ እና ከሞት የተነሳው ጌታችን ኢየሱስ ክርስቶስ ነው። ትንሣኤ መድኃኔዓለም ጌታችን ኢየሱስ ክርስቶስ ሐውልት ነው። ከጌታችን ኢየሱስ ክርስቶስ ሐውልት በስተግራ በኩል ቅዱስ ዮሴፍን እናያለን። ቅዱስ ዮሴፍ የቤተሰብ ባልደረባ ነው። ቅዱስ ዮሴፍ ትልቅ ቅዱስ ነው። የጌታችን ኢየሱስ ክርስቶስ አሳዳጊ አባት ነው። ለሱ ከቅዱሳን ሁሉ የላቀ ቅዱስ ነው። ትልቅ ቦታ የምንሰጠው ቅዱስ ነው። ስለዚህ የቅዱስ ዮሴፍ ስዕል እናገኛለን። ከጌታችን ኢየሱስ ክርስቶስ ሐውልት በስተቀኝ በኩል የእመቤታችን ቅድስት ድንግል ማርያም ሐውልት እናገኛለን። የእሷ ሐውልትም በሁለት ቦታ ተቆርሶ እንደመጣ እንመለከታለን፣ መገመት ይቻላል። እሱም እንግዲህ ትልቅ ነው፣ ከ2 ሜትር በላይ ነው። ሌላው ደግሞ የጌታችን ኢየሱስ ክርስቶስ ስጋው ወደሙ የሚቀመጥበት ታቦትም እዛው ላይ እናገኛለን። በካቶሊክ ቤተክርስቲያን ለሕሙማን ለታማሚዎች እንዲሁም ደግሞ በማንኛውም ጊዜ በአደጋ ቢደርስ ሰውን ማቅረብ ይቻል ዘንድ ቅዱስ ቁርባንን ወስዶ ማቅረብ ይቻል ዘንድ ቅዱስ ቁርባን በመንበረ ታቦት ይቀመጣል። ሌላው ለመስገድም ለመጸለይም ለቅዱስ ቁርባንን ለማምለክም ቅዱስ ቁርባን የሚቀመጥበት ቦታ እዚሁ ፊት ለፊታችን ይገኛል። ወደ ላይ ስንመለከት ከሐውልቶቹ በላይ በኩል የሚያምሩ የአራቱ ወንጌላውያን ስዕሎችና ከነ ምልክታቸው እያንዳንዱ ወንጌላዊ የራሱ መለያም ምልክት አለው። ለምሳሌ ያህል ከአጠገብ ያሉት የራሳቸው ምልክት ናቸው። ትክክል። እነሱም እንግዲህ በዚህ በኩል የምናገኘው ማርቆስ ነው። የማርቆስ መለያ ምልክት አንበሳ ነው። ስለዚህ የማርቆስ ወንጌል ከአንበሳ ጋር እናገኛለን። ከማርቆስ ወንጌል ቀጥሎ የምናገኘው ዮሐንስ ወንጌላዊ ነው። ንስር፣ ትክክል፣ ንስር። ዮሐንስ ወንጌል በጣም የአምላክን ምስጢር በጥልቅ የሚያሳየን የሚያስረዳ በመሆኑ በንስር ይመሰላል። ከዛ በኋላ ደግሞ ቀጥሎ ያለው ማቴዎስ ነው። ማቴዎስ የእግዚአብሔርን ልጅ እንደ ሰው አድርጎ ስለሚያቀርብ በሰው ይመሰላል የማቴዎስ ወንጌል። ከማቴዎስ ወንጌል ወይም ቀጥሎ በመጨረሻ ያለው ሉቃስ ወንጌል ነው። ሉቃስ ጌታችን ኢየሱስ ክርስቶስ በበሬት እንደተወለደ ስለገለጸ በላም ወይም በበሬ ይመሰላል። ሉቃስ ወላም ተብሎ ይጠራልና ከላይ በኩል ያሉት የአራቱ ወንጌላውያን ናቸው። በላቲን ደግሞ የተጻፈ ነገር አለ። ኤት ኤቼ ኤኮ ቮብስኩም ሱም ኦምኒቡስ ተረ ኡስኩ አድ ኮንሱማሲዮንም ሰኩሊ። ይሄ ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ የምናገኘው ነው። እኔ እስከ ዓለም መጨረሻ ድረስ ከናንተ ጋር ነኝ የሚል እንግዲህ በላቲን ቋንቋ የተጻፈ ነው። ሌላው ወደዚህ ጠጋ ስንል የጌታችን ኢየሱስ ክርስቶስ የተወለደበትን ሁኔታ የሚያሳይ ወይም በሬት ብለን እንጠራዋለን። ይህ ስርዓት የጀመረው እንደ አውሮፓ አቆጣጠር ታኅሳስ 24 1223 ዓ.ም አንድ ቅዱስ ፍራንቺስኮ ዘአሲዚ እዛ ቅድም የሱን መታሰቢያ እናደርጋለን ሲሉ የነበረው እና እሱ ነው ያስጀምረው።
ለመጀመሪያ ጊዜ የጌታችን ኢየሱስ ክርስቶስ የተወለደበት ሁኔታ በአይነ ህሊናይ ማየት እፈልጋለሁ፣ በሚጨበጥ በምታ ሁኔታ ማየት እፈልጋለሁ ብሎ አንድ ኦርናልዶ የሚባል የአሲዚ አካባቢ የሚኖር ግሬቾ የሚባል መንደር ግሬቾ መጀመሪያ ጊዜ ይህ ስራ የተሰራው ግሬቾ በሚባል በጣሊያን ሀገር ማዕከለኛው ጣሊያን በሚገኝ መንደር ነው። ግሬቾ በሚባል ቦታ የዚህ አይነት ጫካ ውስጥ አንድ በሬት ተዘጋጅቶ ለማክበር እፈልጋለሁ ባለው መሰረት ሰውየው አዘጋጀ። ብዙ ህዝብ ተሰብስበው ጌታችን ኢየሱስ ክርስቶስን አንድ ህፃን ከብቶች ያሉበት እንደዚሁ ቅዱስ ዮሴፍ ማርያም ህፃን እንደዚሁ ሰባ ሰገሎች ያሉበት ሁኔታ አከበረ። ከዚያን ጊዜ ጀምሮ በመላው ካቶሊክ ቤተክርስቲያን የገና በዓል በሚከበርበት ጊዜ የዚህ አይነት ክሪብ ተብሎ ይጠራል፣ ወይንም ቤተ በሬት ተብሎ ይጠራል እና ጌታችን ኢየሱስ ክርስቶስ የተወለደበትን ሁኔታ የሚያሳይ ስለሆነ ለገና በዓል ተብሎ የተዘጋጀ ነው። በዚህም ያው ህፃኑ ኢየሱስን እናገኛለን። ህፃኑ ኢየሱስ በህፃንነት እንግዲህ እንደዚህ አንድ ህፃን እንደነበረ ምንድነው ወንጌላውያን ሶስቱም ወንጌላውያን ስለ ጌታችን ኢየሱስ ክርስቶስ ተርኳል። ማቴዎስ ከአብርሃም ጀምሮ የጌታችን ኢየሱስ ክርስቶስ የልደት ታሪክ ከአብርሃም ጀምሮ የልደት የኢየሱስ የዘር ሐረግ ይተርካል። ሉቃስ ከአዳም ጀምሮ ለማሳየት የፈለገው ምንድነው እግዚአብሔር ልጅ የተወለደው ከአብርሃም ብቻ ሳይሆን ከአዳም መሆኑ ለሰው ልጅ ሁሉ እንደተወለደ። ዮሐንስ ወንጌላዊ ደግሞ እንዲሁም ከዚህ በተለየ መልክ ከጥንት ይላል። ከጥንት መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበር፣ ቃልም ከእግዚአብሔር ዘንድ ነበረ። ይህ ቃል ስጋ ሆነ በእኛም አደረ። ቃል ስጋ ሆነ በእኛም አደረ። ሌሎች ሁለት ምዕራፍ የሚሰጡትን ዮሐንስ ወንጌላዊ በአንድ አረፍተ ነገር ቃል ስጋ ሆነ በእኛም አደረ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በመጥቀስ ያንን ሌሎቹ በትልቅ የዘረዘሩትን ባጭሩ ያስቀምጣልና ያንን ለማመልከት ቃል ስጋ ሆነ በእኛም አደረ የሚለውን ለማመልከት ቅዱስ ፍራንቺስኮስ የጀመረውን እስካሁን ድረስ በመላው ካቶሊክ ቤተክርስቲያን እያንዳንዱ ቤተክርስቲያን የዚህ አይነት በሬት ይቀመጣል። በተለይም ለሕፃናት ትልቅ ማስተማሪያ ነው። አምላክ ልጅ እንደተወለደ ለማሳየት ለሕፃናት ትልቅ ማስተማሪያ ነው። ለምሳሌ አሁን ዛሬ ያለ ነው መድኃኔዓለም ቤተክርስቲያን ነው። ፊት ለፊት የምናየው ቅርጽ የመድኃኔዓለምን ነው። የማርያም ቤተክርስቲያን ብንሄድ ምናልባት የማርያም ሊሆን ይችላል ወይ እንደዛ ነው? እንዴት ነው የሚደረግ? ትክክል። እያንዳንዱ ቤተክርስቲያን እንግዲህ የራሱ ባልደረባ አለው። የዚህ ቤተክርስቲያን ባልደረባ መድኃኔዓለም ነው፣ ወይም የዚህ ቤተክርስቲያን መጠሪያ መድኃኔዓለም ነው። ስለዚህ እያንዳንዱ ቤተክርስቲያን ለምሳሌ ያህል ልደታ ካቴድራል ብንሄድ እዛ ላይ ከቤተ ክርስቲያኑ መንበረ ታቦት ጀርባ ጎልቶ የምታየው ልደታ ማርያም ናት፣ ወይም የማርያም ሐውልት ነው። ወይም ወደ ገብርኤል ቤተ ክርስቲያን ብንሄድ የገብርኤል ሐውልት ወይም ታቦት ወይም ስዕል ጎልቶ ይታያል። በተመሳሳይ እንዳልሽው እዚህ ቤተ ክርስቲያንም መድኃኔዓለም ባልደረባችን ስለሆነ የመድኃኔዓለም ስዕል በቤተ ክርስቲያን ውስጥ ጎልቶ ይታያል። እንዲሁም ደግሞ ቅድም እንዳየነው መግቢያ ላይም የመድኃኔዓለም ስዕል ይታያል። የሚያመለክተው ወይም አንድ ሰው ወዲያውኑ ይህ ቤተ ክርስቲያን የመድኃኔዓለም ቤተ ክርስቲያን እንደሆነ እንዲረዳ ነው። 86 ዓመት ሆኖታል ይሄ ቤተ ክርስቲያን ከተገነባ። እንዳየሁት ከሆነ ምንም አልሆነም። በጣም በሚያስገርም ጥበብ የተሰራ ነው። ያን ያህልም አላረጀም። ግን በቅርብ ጊዜ እድሳት ላይ እንደነበረ ሰማሁ። የእድሳቱ ሁኔታ ምን ይመስል ነበረ? ምን ነገሮችን ያካተተ ነበር እድሳቱ? ይህ ቤተ ክርስቲያን እንግዲህ ጥንቃቄ ያስፈልገዋል፣ እንክብካቤ ያስፈልገዋል። ሜንቴናንስ በጣም አስፈላጊ ነው። ብዙ ጊዜ እንክብካቤ ወይም መንተዛን ተደርጎለታል እንበልና ይህ ቤተ ክርስቲያን መጀመሪያ ከነበረበት ሁኔታ ሰፋ ያለበት ሁኔታ አለ። ለምሳሌ ያህል መጀመሪያው ቤተ ክርስቲያን ሰፊ አልነበረም። አሁንም እንደምናየው በግራ በኩል ይሁን በቀኝ በኩል ትንሽ ተጨማሪ
ስፍራዎች እናገኛለን። ይሄ አዲስ የተጨመረ ነው። ከላይ በኩል የነበረውም ሌላ ተጨማሪ ቦታዎች ወይም ስፍራዎች ተጨምሮ እናገኛለን። ግን በየጊዜው እድሳት ያስፈልጋል። በተለይም አንድ ቤተ ክርስቲያን በእድሜ እየገፋ ሲሄድ እየቆየ ሲሄድ ያንን ያህል እንክብካቤ ያንን ያህል ጥንቃቄ ያስፈልጋል። በአሁኑ ጊዜ እድሳት የተደረገው በውስጥ በኩል ሳይሆን በውጭ በኩል ነው። በውጭ በኩል ታጥቧል፣ ተጠርጓል፣ ቆሻሻ ሁሉ ተጸድቷል። አንዳንድ ቦታ አስፈላጊ ሆኖ ሲገኝ ትንሽ ቀለምም ነካ ነካ ተደርጓልና በአሁኑ ጊዜ ውጭው በጣም አምሮ በጣም ደስ በሚል ሁኔታ ነው የመጣችሁት። ትንሽ አረፍን በልና ደግሞ በበረቱ አጠገብ ሆነን ስለ ገና እንጨዋወት። ገና የክርስቶስ ልደት በዓል ላይ ነው ዛሬ የምንገኘውና እስቲ የክርስቶስ ልደት በዓል መሰረትን ትንሽ እናውራ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ኢየሱስ ክርስቶስ የተወለደበት ሁኔታ አንድ እውነት ነው፣ የሆነ ነገር ነው፣ ኢቨንት ነው። ከኛ ጋር አንድነት ለማሳየት እኛን ስለወደደ ስላፈቀረን አምላክ ሰው ሆነ። የእግዚአብሔር ልጅ አንዱ እግዚአብሔር ልጅ አምላክነቱን ሳይተው ሰው ሆነ፣ ከኛ ጋር ኖረ። የአምላክ ልጅ ስጋ ለብሶ ከእመቤታችን ቅድስት ድንግል ማርያም ስጋ ለብሶ ከተወለደ በኋላም የሰውን ልጅ የሚያጋጥሙ ችግሮች ያጋጥመውታል። በድህነት ተወለደ። በበሬት እዚህ እንደምናየው አይነት በበሬ ተወለደ። ለምን? አምላክ ነው። አምላክ ለምን ይህንን በድህነት ለመወለድ መረጠ? ለምን በቤተ መንግስት አልተወለደም? በነገስታት ቤት አልተወለደም? ማደሪያም አልነበረም ይላል። ለምን ማደሪያ የሌለበትን መረጠ? እና የአምላክ ልጅ እንግዲህ እኛን ለመምሰል እኛን ለማዳን ሲል በትህትና በፊልጵስዩስ ምዕራፍ 2 ከ6 እስከ 11 ላይም በቃ አምላክ ልጅ ራሱን ዝቅ እንዳደረገ ባዶ እንዳደረገ ያን ደግሞ ያደረገው አምላክነቱን ሳይተው ክብሩን ሳይተው ለኛ ሲል ራሱን ዝቅ እንዳደረገ ይናገራል። እና የጌታችን ኢየሱስ ክርስቶስ የልደት በዓል መከበር የጀመረው ቆይቶ ነው። ሃይማኖት ነጻነት ካገኘ በኋላ የአምልኮ ነጻነት ከተገኘ በኋላ ለመጀመሪያ ጊዜ የጌታችን ክርስቶስ የልደት በዓል በስነ ስርዓት የተከበረውና የታወሰው በ336 ዓመተ ምህረት ነው። ጌታችን የተወለደበትን ትክክለኛው ቀን እኛ አናውቅም፣ በትክክለኛ ቀኑን አናውቅም። ነገር ግን ሰዎቹ አደብት ያደረጉቱ ወይም በዚያን ጊዜ የነበሩት ሰዎች የልደት በዓል እንዲሆን የፈለጉቱ ሶሊስ ኢንቪክቲ የሚባል ነገር አለ በላቲን። ሶሊስ ኢንቪክቲ ማለትም የማይሸነፍ ፀሐይ ያ ማለት ነው። እንደምናውቀው በሰሜን ንፍቀ ክበብ በአሁኑ ጊዜ ክረምት ነው። ስለዚህ ክረምቱ በ25 ዲሰምበር ወይም በእኛም 16 ታኅሳስ አካባቢ ፀሐይ ከደቡብ ንፍቀ ክበብ ወደ ሰሜን የምትመለስበት ጊዜ ነው። ስለዚህ ይህንን ጊዜ ምንድነው የማይሸነፍ ፀሐይ ብሎ ስም የሰጡበት ጊዜ ነው። ፀሐዩ ወደ ሰሜን ንፍቀ ክበብ የሚመለስበትና እነሱ የሚያመልኩበት ቀን ነው። ሶሊስ ኢንቪክቲ ወይንም 25 ታኅሳስን እነሱ ያከብሩ ነበር። በእኛ አቆጣጠር 16 ታኅሳስ ማለት ነው። የነሱ የፀሐይ ቀን ነበር፣ የፀሐይ አምልኮ ቀን ነበር። ስለዚህ ክርስቲያኖች ክርስቶስ የእኛ ፀሐይ ነው፣ የማይሸነፍ ፀሐይ ነው፣ እኔ የዓለም ብርሃን ነኝ ብሏል። ስለዚህ የአረማውያንን የፀሐይ ቀን ወስደው
የጌታችን ኢየሱስ ክርስቶስ የልደት በዓል ማክበር ጀመሩ። ያው እግረ መንገዳችንን ከመጣን አይቀር በበረቱ አጠገብ ሆነን ስለገና እናውራ ብለን እንጂ የመጣ ነው እንኳን ስለ ቤተክርስቲያኑ ታሪክ አመሰራረትና ውስጡ ስላሉት ነገሮች ለመወያየት ነበረ። ግን በዚሁ ደግሞ ከጀመረን አይቀር ሁሉ ጊዜ አለባበሳችሁ ይገርመኛል። የአባቶች አለባበስና ወገባችሁ ላይ የምትታጠቁት ገመድ ሌላም ነገር አያለሁኝ። ምናልባት ማወቅ ከተቻለ ትርጉም ምን ይሆን? ሰው እርሶን ሲያይ እንደው ምን አይነት አለባበስ ይሆን የለበሱት ብሎ ትርጉሙ ምንድነው ብሎ ሊጠይቅ ይችላል ብዬ አስባለሁ። እንደኔ ደስ ይለኛል። ጥሩ ጥያቄ ነው። ያው መነኩሴ ማለት ክርስቶስን የሚከተል እንደ ክርስቶስ ለመኖር የወሰነ የቤተ ክርስቲያን አገልጋይ የእግዚአብሔር አገልጋይ ማለት ነው እና በአንድ ቤተ ክርስቲያን ስር የተለያዩ ካሪዝም እንላለን። ካሪዝም ወይንም መንፈሳዊነት ወይንም እሴቶችን ይዘን እንኖራለን። ብዙ ገዳማት አሉ። ከነሱ አንዱ እኔ የምኖርበት ገዳም የካፑችን ገዳም ይባላል። የተመሰረተው በ1209 ዓመተ ምህረት ነው። መስራቹ ቅዱስ ፍራንቺስኮስ ዘአሲዚ ይባላል። እሱ እንግዲህ የአንድ ሀብታም ልጅ ነበረ። ተከታዮችን አፈራ። ተከታዮችን ካፈራ በኋላ እንግዲህ የለበሰው ልብስ ደበሎ ልብስ ነበር። በወገቡ እንደዚሁ ገመድ ይታጠቅ ነበር። ቡንዬ ልብስ ነው። ስለዚህ ፍራንሲስካውያን የሚባሉ በመላው ዓለም አሉ። በተለይም በእስራኤል ሀገር በብዛት አሉ። እስራኤል ሀገር ቅድስት ሀገር ብዙ አብያተ ክርስቲያናትን የሚያስተዳደሩ ፍራንሲስካውያን ናቸው። ፍራንሲስካውያን 3 ማህበራት አሉ። የወንዶች 3 ማህበራት አሉ። የሴቶች ገዳምም አለ እና ከነዛ መካከል እኛ ካፑቺኖች ተብለን እንጠራለን። በኢትዮጵያ የምንገኝ ብቸኛ የቅዱስ ፍራንቺስኮስ የወንዶች ገዳም የካፑቺን ማህበር ነው። የቅዱስ ፍራንቺስኮስ ተከታዮች የሆንን ይህንን ይለብሳሉ። ይሄ ገመድ የጌታችን ኢየሱስ ክርስቶስ ግርፋት የተቀበለበትን የሚያሳይ ነው። ያንን የሚወክል ነው። በገመዱ ላይ 3 ቋጠሮች አሉ። እያንዳንዱ እንግዲህ የሚወክሉት ምንድነው? በካቶሊክ ቤተክርስቲያን የምንኩስና ሕይወት የሚኖሩት መነኩሳት 3 ማላዎችን ያደርጋሉ። አንደኛው መሐላ የድህነት መሐላ እንደ ጌታችን ኢየሱስ ክርስቶስ ድሃ መሆን ማለት ነው። ሁለተኛው መሐላ ደግሞ የመታዘዝ መሐላ ጌታችን ኢየሱስ ክርስቶስ ለአባቱ እስከ መጨረሻ ታዛዥ እንደሆነ የመታዘዝ መሐላ እናደርጋለን። ሶስተኛው ደግሞ የጌታችን ኢየሱስ ክርስቶስን ሕይወት የሚያመለክት ነው። እሱም ንጹህ ነው፣ አላገባም። ስለዚህ መነኩሴ አያገባም፣ ለብቻው ይኖራል፣ በምንኩስና ይኖራል። በዚህ በኩል መቁጠሪያን ታያለሽ። ይህ መቁጠሪያ የምንጸልይበት ነው። የምንጸልየው ምንድነው? የጌታችን ኢየሱስ ክርስቶስን ሕይወትና የእመቤታችን ቅድስት ድንግል ማርያምን ሕይወትን እያሰብን የምናደርገው ጸሎት ነው። አሁን ይሄ የምደወለው ደወል የሚያሳስበን በቀን 3 ጊዜ ይደወላል። ጠዋት 12 ሰዓት፣ ቀን 6 ሰዓት፣ ከዛ ማታ 12 ሰዓት ይደወላል። 3 ጊዜ መዝሙረ ዳዊት እንግዲህ ጠዋት ቀትርና ማታ ጸልያለሁ እንዳለ ለጸሎት ተዘጋጁ ጸልዩ ስለሚል ነው። በዚህ ሰዓት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ማለት እንችላለን። ብስራተ ገብርኤል የሚባል ጸሎት አለ። የእግዚአብሔር መልአክ ማርያምን አበሰራት የምትል ጸሎት አለች እና ያንን ጸሎት ምእመናን ባላችሁበት ቆማችሁ ጸልዩ የሚል ማሳሰቢያ ነው ይሄ ደወል። እናም በቀን 3 ጊዜ ይደወላል። ጠዋት ቀትርና ማታ ብስራተ ገብርኤል የሚለውን ጸሎት አድርሱ የሚል ማሳሰቢያ ደወል ነው። ስለዚህ እኔም እርሶን አልያዞት ወደ ጸሎቶ ይሄዱ። በጣም ቆንጆ ጊዜ ነበር ያሳለፍነው። ስለ ቤተክርስቲያኑ ታሪክ እንዲሁ ስለ ልደት ስለ ገናም ብዙ ነገር አውርተናል። በጣም ነው ማመሰግነው። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ እንኳን አደረሳችሁ ማለት የሚፈልጉትም ካለ እድሉን ልስጦት። ደስ ይለኛል። አሁን የልደት በዓል እያከበር ነው። የልደት በዓል ማክበር ማለት እንደ ጌታችን ኢየሱስ ክርስቶስ መሆን ማለት ነው። ለኛ እንደገና መወለድ ማለት ነው። የኢየሱስ ልደት ለኛ ለክርስቲያኖች አዲስ ልደት ነው። ስለዚህ ክርስቲያን የልደት በዓል አከብራለሁ እያለ የታደሰ ሕይወት ካልኖረ፣ ካልተቀየረ፣ ካልታደሰ፣ በፍቅር ካላከበረ፣ በይቅርታ ካላከበረ፣ በንስሐ ካላከበረ የልደት በዓል ትርጉም የለውም። ስለዚህ ትርጉም ሊኖረው የሚችለው ለገና በዓል በጣም ተዘጋጅተን ነው እንግዲህ በንስሐ በጸሎት በሱባኤ የ4 ሳምንታት ዝግጅት በማድረግ ነው።
ኖቬና ወይም 9 ቀናት ጸሎትን በማድረግ ነው። በመጨረሻም ማህሌትን በመቆም ነው። ዋዜማን በመቆም ነው ይህንን በዓል የምናከብረውና በትልቅ ዝግጅት በትልቅ መንፈሳዊነት የምናከብረው በዓል ስለሆነ በእውነቱ ትልቅ በዓል ነው። መንፈሳዊ በዓል ነው። ለሌሎች የምናስብበት በዓል ነው። ለሌሎች ርህራሄ የምናሳይበት፣ ድሆችን የምናስብበት፣ አቅመ ደካሞችን የምናስብበት በዓል ስለሆነ የቤተሰብ በዓል ነው። ቤተሰብ አንድ ላይ ሆኖ የሚያከብርበት በዓል ነውና እንግዲህ ይህንን በዓል በትልቅ ደስታና ክብር፣ በፍቅርና ክብር፣ በአንድነትና ክብር ለሀገራችን ሰላም በመጸለይ እና ክብር ይህንን ስርጭት ለምትከታተሉ ሁሉ እንኳን ቸሩ እግዚአብሔር አምላካችን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። የተቀደሰ የተባረከ በዓለ ልደት ያድርግላችሁ። አምላክ ይባርካችሁ። መልካም በዓል። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እናመሰግናለን። በጣም ተመልካቾቻችን እዚህ ለገሃር አካባቢ የሚገኘው የመድኃኔዓለም ካቶሊካዊት ቤተክርስቲያን የነበረን ቆይታ ይሄንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም የልደት በዓል ይሁንላችሁ።